የሚገርሙ እናት ናቸው። እና ቀበሌ ከሰስካቸው ሂደ አካል ጋር ይውረዱ ብለ አይደለም ፍርድ ቤት ስንለያይ የእናትየው ጣልቃ መግባት ነው ያጣላል። ልጆቼን እኔ ላሳድግ ብዬ ከስቼ ነበር። ከዛ በፊት ግን 2 ጊዜ ቤተሰብና ጎረቤት ሽማግሌ ልክ ያለው እናትየው ካልጋ ላይ ይውረድ ቤታቸው ይሂዱልን አንፈልግም ብዬ፣ እናትየው ደግሞ በፍጹም የምችላቸው አይደለም። ሳንሱ አብረውን እየተኙ አስከበሩ። እሷ ደግሞ የሌሊት ነው የምትሰራው። ጭራሽ ከእሳቸው ጋር ነው በብዛት የምተኛው። አለመሳሳት ራሱ ትልቅ ነገር። እኔ ራሴን እቆጣጠራለሁ። በዚህ እንኳን አታስብ። በጣም ነው ራሴን የምቆጣጠር። ራሴን የመቆጣጠር ነገር አለኝ። እውነት ለመናገር ይሄ ነገር ስትገላበጥ ምናምን ነክታችሁ ነቢያችን ስትገላበጥ ምናምን ነክታችሁ አታውቅም? ሌሎቻችሁ ቆይን ጨርስ። ይሄ ጣት አፍንጫቸውን እንዳይወጉ ነቢያችን ይቀልዳል እንዴ? እንዲህ ስትገላበጥ ምናምን ነክታቸው አታውቅም? ሌሊት ተኝተህ ድንገት እሳቸው ሲገላበጡ ነክቻቸው አውቃለሁ። ነክቻቸውማ በእግሬም አውቃለሁ፣ በእጄም አውቃለሁ። ምክንያቱም ስገላበጥ አንዳንዴ ልነካቸው ወዲያው እጄን ሰበስባለሁ። እንደነኳቸው እጄን ሰበስባለሁ። እሳቸውስ ምን ይላሉ? እጅን ያዝባል። ኧረ እሳቸው ዝም ነው የሚሉት። እኔ ግን በጣም ይደብረኛል። ለምን ከእናቴ ጋር የተኛው ያክል ነው የሚሰማኝ። ስለዚህ እኔ በጣም ይደብረኛል። ስክር ብዬ ነው የምተኛው። ሲጋራዬንም አጨሳለሁ፣ ጫቴንም እቅማለሁ። ሱሰኛ ነበርኩ በጣም ያኔ እና እንደዛ ሞኜ እጠነቀቃለሁ። ሲጋራ ፓኬት አይበቃኝም፣ በጣም ነው የማጨሰው። ሴትዮዋ ደግሞ በሲጋራ ነፃ ኖት? እንዲህ በፍጹም ደስ ይላል። ግን እንዲህ ተኝተው ፈስተው ያውቃሉ? የህዝብ ጥያቄ ዋናው ሚስጥር ምን መሰለ? ሴትዮዋ አይወዱኝም ነበር። የማይወዱኝ ምክንያቱ ደግሞ እንትን ነው ይሄ፣ እሷ ገቢ ከኔ በጣም ታገኝ ነበር። እሷ ለምሳሌ በዛ ጊዜ የምታገኘው 2800 ነበር ደሞዟ። የዛሬ እንግዲህ 15 ዓመት አካባቢ። እኔ ደግሞ ደሞዜ ስንት መሰለ? 400 ብር። ያ ይመስለኛል ሴትዮዋን ያሳበጣቸው። እኔ 400 ብር እኔ እኮ 400 ብር ራሱ እኮ በዲግሪ እኮ የሚከፈለኝ የእኔ እኮ ራሱ አሪፍ ደሞዝ ነው። ቁም ነገር 400 ብር ማለት በቃ ቤት ክራይ ይችላል። ቢያንስ አንድ ኮንዶሚኒየም ትከራይበታለህ በዛ ጊዜ በደጉ ጊዜ። እና እሷ ደግሞ የኔን ብዙ ጥፍ ነው የምታገኘው። በዚህ ምክንያት ሴትዮዋ ይመስለኛል እንትን ነው እኔን እንደ ደህና ሰው አድርገው አያዩኝም። የማይረባ ሰው አድርገው ነው የሚያዩ። ልቅምቃሚ አድርገው ነው የሚያስ። አሁን እሷ ትዳር ይዛ ነው የምትኖረው ይመስለኛል። ከዛ በኋላ አንድ ወልዳለች ይመስለኛል። ብዙም አላውቅም፣ ግን እኔ ከእሷ ጋር ብዙ ግንኙነት የለኝም። ከልጆቼ ጋር ግን ልጆቼ ብቻ ነው የምጠይቀው። እንዴ የልጆች የእንጀራ አባታቸው ማን ነው? አሁንም አልጋ ላይ ከእሳቸው ጋር ነው የሚያድር? እናጣጣራ እንትን ነው ብዙ። እሷ ውጭ ትመስለኛለች። አንዳንዴ ከልጆቿ ጋር የምትገናኝ ይመስለኛል። ውጭ ወጥታለች፣ ውጭ ሀገር ትመስለኛለች። ብዙም ግንኙነት የላችሁም ማለት ነው? ውይ ነብያችን ልጆችን ግን እጠይቃለሁ። ዞሮ ዞሮ እናትየው ነው የሚያሳድጉት ልጆችን እጠይቃለሁ። እሺ ጊፍት ምናምን የሚሰጡትን አስገቢ፣ ወይ ደግሞ ኮፒ ሊንክ የሚያደርጉት ሊንክና ታብታብ የሚያደርግ ሰው ካለ የግባ እውነታቸውን። ታፕታፕ አድርጎ ከታች መግባት ከፈለጋቸው እና ጊፍት የምትሰጡ ካላቸው። ጌሙ አሁን ነው መሰለኝ ከ2-3 ሰዓት በኋላ ግን ማታ 4 ሰዓት ላይ ጌም አለ ዛሬ መታችሁ ልትደግፉ ምንም ችግር ማታ 4 ሰዓት ላይ ግን የሜክ ሹር ሂካፕ ነበረው። ትናንትና ችግር ነበረው ቲክቶክ አይደለ? ቲክቶክ የሁሉም ስለዚህ ጊፍት ለመስጠት ፈልጌ እምቢ ብሎ ነበረ። ሰው ሜክ ሹር ይሄ ችግር የለም ዛሬ ተቀርጥበዋል መሆኑን አረጋገጥ። ትናንትና ወደዛ እኮ ነው ያቋረጥነው። ማንም ሰው ኦኬ ዛሬም አልሰራም። ስለዚህ I don't know like if you want to play ዛሬ because ፍላወር ለሰው መስጠት ፈልጌ I couldn't
አሁን ራሱ መስጠት አልችልም። እስቲ ቆይ ልሞክረው። ይሄ የነበረኝ ስለሆነ አዶን ነው ላይ ግን ለመግዛት ልሞክር። ትችያለሽ እህቴ፣ ግዢ። ነብያችን ይባረኩሻል። ገዝተሽ ነይ። ኧረ ትችያለሽ። አይ ጎበዝ ነሽ። ትችላላችሁ። ሞከር አድርጉት። ሌሎቻችሁ ሞከር አድርጉት። እስኪ ጌርዬ ዛሬ አባታችን ትልቅ የጌም ቀጠሮ አለባቸው። ይቻላል እህቴ። እንዴ ዲ ቲንክ አም ሪታርዲንግ ይቻላል ይለኛል። አይ ጀስት ትራይድ ኢት ሂካፕ አለው። ሶ ሜክ ሹር መስራቱን መጀመሪያ ሜክ ሹር መስራቱን ይሰራል እህቴ። አንቺ ትራይ ሞከርከው አንተ አሁን እዚሁ ቁጭ ብለህ አያጅ አማስኪኝ ዲድ ዩ ትራይ ኢት ኢዝ ማይ ኩዌስችን። ይሰራል የማይሰራ ነገር የለም። I just specifically asked you if you tried it though. ይሰራል። እግዚአብሔር ይባርክሽ። Exactly my point. So just make sure መስራቱን ይፈጠፍጠኛል። ለካ ጊፍተሮችን ብያሉት ኤግዛክትሊ እኛ ጋር ሂካፕ አለ ዛሬ ማለትም እምቢ ብሏል። ቻርጅ አያደርግም ያለህ ኦልሬዲ እንጂ ለመግዛት ስትሞክር like you make sure that these problems are fixed. መግዛት ሻይል ማውንም ይችላል አውቃለሁ። ሆን ብላል ላለመስጠት ነው። እንዲህ ናቸው አሜሪካ የሚኖሩ ምናምን አንዳንዴ ገብተው ያነጃጅቡብናል ምናምን ቶ ሆነም ቀረ ግን ዘገምተኛ ትመስለኛለህ አንተ ራስህ። ቢካዝ ዲኖዋሽ ስለዚህ ፍላወር እና ለአስር ጊፍት እዚህ የሚያገር የሚኖር የሚል የለም። ዝም ብለህ ነው የምታወራው ማለት ነው። እንደ እየሰደብሽኝ እኮ ነው። ይሄው ሚሚ የምትባለው ዩኤስ is not working። ፍቅር አትስማ እሱ የሚለውን ልጅ ግን ሜክ ሹር መስራቱን ዛሬ ጌሙ አውቃ ነው ፖስትፖን ማድረግ ካለብህ ነገ እንድትጫወት ዝም በለው። አውቃ ነው እግዚአብሔርን አውቃ ነው። ይሰራል። ቪዲዮ እኮ ለዛሬ ብያለሁ። ቪዲዮ typical የአፍሪካን ቢሄቪየር ነው። by the way መዋሸት አውቃ ነው ምናምን። አሁን what you just said አፍሪካ ነው አበሻ አንተ ያንተ ነው አክቹሊ ሁሉም ሰው ለምን እናገራለሁ። you're retarded አበሻ ይሻል አፍሪካ ዘገምተኛ ነገር ነው። ኧረ አይባልም። በኢየሱስ ስም ምን ሆነሽ ነው? ነውር አይደለ እንዴ? ሴት ልጅ አይደለሽ? because አሁን ሞክሬም ቢብሎኝ ስነግረው አንተ ውሸት ነው ትላለህ። ያለውን ነገር አሁን የሆነ ልጅ እኮ ሲሰጣቸው እኮ ነው እዚህ የሚኖሩ ኦልሬዲ ጊፍቱ ላይ ከሌለ መግዛት አትችልም ነው ያልኩት። ኖ ይቻላል አውቀሽ ነው ሆን ብለሽ ነብያችንን አታውራኝ ከዚህ በኋላ ነብያችንን ለመጉዳት ነው። በቃ እኔ አውቃለሁኝ፣ ግን እሳቸው ቤተሰብ አላቸው፣ እግዚአብሔርም ከጎናቸው ነው። አይ ጂፕሰን እንኳን አትዋሽም። ምናልባት አልገባትም ይሆናል እንጂ አትዋሽም። አይ እርሱ አልገባ። ይሄ የዋህነት ወት እኮ ነው። ምናልባት ደግሞ አንዳንድ ሰዎች ምናልባት እንግዲህ ሊላቸው ይችላል። እንግዲህ ዛሬ እኛ ጋር ኢንተርኔት ፉሊ ስቶርም አለ። ቀደም እኮ ሰጠሻል፣ ግን ይሰራል እኮ የነበረው ነው አለ ይሰራል እኮ የነበረው ነው አልኩ እኮ ጊፍቱ እዛ የነበረው ነው። መግዛት ነው የምልህ። በቃ I don't care. Why do I care? I'm not going to argue here. Like do whatever you guys want to do. Leave me alone. I'm out of it. እንግሊዘኛ እናውራ እንጂ ምን ትበጣጣሻለሽ? አትሳደቢ። ጅቦ ምንድን ነው የምትበጣጣሽው? ተይ ስድብ እግዚአብሔር ባድነች። ጅቦዬ በእውነት በጣም ነው የማደንቅህ፣ በጣም ነው የምወድህ። እኔ አንተን ስላየሁ ነው የገባሁት። እግዚአብሔር ይባርክ። እወድሃለሁ፣ በጣም ነው የማደንቅህ። እውነት የሳቂ ምንጭ ነህ። እግዚአብሔር ይባርክሽ። ያው እኔ እንዴት ጊፍት እንደሚሰጥ አላውቅም እንጂ ለአንተ ነበር የምሰጥህ አንበሳ። እኔም ልበጣጠቅ እንጂ ነብያችን ገላግሉልን እነዚህን ሴቶች። ስጭት ለምን አትሰጪው? አላጋጭ ይበዛል እኮ ነብይ እንዴት እንደተሰጥ አላውቅም። አንበሳ ነበር ለጅቦ ማወርድለት። እንትን ስጭው እያሉሽ ነው። አብዛኛው እኮ ጉረኛ ነው። እንደው ሰዎች በጣም አሁን እህታችን በተግባር ማሳየት ነው። መስጠት ካለብሽ ሰተሽ ማሳየት ነው።
ለምሳሌ $500 ልትልክልህ ትችላለች እኮ አካውንትን ተቀብላ እዚህ ጊፍት አይሰራም ምናምን እዚህ ወከባ ከመፍጠር $500 ብትልክልህ በውስጥ ምንድን ችግሩ? አካውንት አንተ ማሀይም ጋር የሚያወራ የለም እባክህ። ኧረ ኮሚሽኑን ለምናምን ለቲክቶክ ከመስጠት ተክራይልች ለቲክቶክ ኮሚሽን ምናምን ከመስጠት ዳይሬክትሊ ይሻላል። ኢንቦክስ እባክህ ምንም ነገር የላትም እንዲሁ ነው። እኔ ቆይ አንተ አሁን መንግስት ተቃዋሚ አይደለ? ፊትህን ለምን ትደብቃለህ? አያጅቡ የቀጠቀጥኳቸው ሰዎች ነበሩ። ከዚህ በፊት ወያኔ ነበርኩ፣ ካድሬ ነበርኩ። እሺ ኢህአዴግ ማዕከላዊ ሰራ ነበርኩ። በእውነት ጌታን ስንቱን ቀጥቀጨውን የመጣሁት እና ፊትህን ያውቁታል። እነዛ ሰዎችን ፈርተ ነው የተገረፉት? የተገረፉት ያቆኛል። ይዞ ነብያችን ለመጀመሪያ ጊዜ ነው ያገኘሁትና ስላገኘሁት ደስ ብሎኛል። ጊፍት አዘጋጅተሃል? ወሬ አይደለም በላይ ጊፍት አዘጋጅተሃል ለነብያችን? ቢያንስ ድመቷን ወደ መጨረሻ እግዚአብሔር ይባርክ። ሄለን ነብያችን አዘጋጅታችኋል? ለነብያችን የሚሆን እናቴ እንደዚህ አንዴ ቅጭል ቅጭል ያርጉ። ነብያችን ይመርቁ። ነብያችን እኔ በትንሿ አንበሳ ተዘጋጅቻለሁ ለእርሶ። እኔ ቲክቶክ አጠቃቀም አልችልም፣ ፋራ ነኝ። እንዴት እንደሚሰጥ አላውቅም። አንቺ እንደዚህ አይነት ከምሬ ነው። ጅቦ እየቀለድኩ አይደለም። እንዴት ነው እናቴን እየቀለድሽ? እውነት ጅቦ እየቀለድኩ አይደለም። እስቲ ልሞክር፣ እየሞከርኩ ነው። ነብያችን ሙሉ ስማቸው ይላክልሻል፣ በዛ ታስገቢያለሽ። እሺ አስገባል። እየቀለድን አይደለም ሄለን፣ ከምሬን ነው። እውነት አልቀለድኩም ጅቦ። እንዳሁኗ ተበጣጥሰሽ እንዳትወጪ። እኔ እንደሱ እንግሊዝኛ ማለት አማርኛ አልምችልም። በነብያችን ላይ ያላግጣል ሄደችም ይቻላል። ስቴት ክበርልን፣ በእውነት ክበርልን። ስቴት ሰላም ነሳ መናፍስቶች ይባርኩበት። ስቴት ብዙ መልካም ሰው